በኢትዮጵያ ስስ ፌስታል ይዞ የተገኘ ሰው ከ2000 እስከ 5000 ብር የኢትዮጵያ ብር ሊቀጣ ነው። አዋጅ ወጥቷል። ተሰሙታላችሁ። የ67 ሚሊዮን ብር ሽልማት የሚጠብቃት ኢትዮጵያዊ ሴት ማነች? በዜናችን የምንዳስሰው ነው። ከ696 ሺህ ብር በላይ መዝብሮ የሙስና ወንጀል የሰራው ግለሰብ ተቀጥቷል። ምንድነው የተቀጣው? በዜናችን ተሰሙታላችሁ። የጤና ባለሙያዎች የሚያነሷቸውን ጥያቄዎች ለመፍታት በደንብ እንሰራለን ተባለ። ይህንንም ይዘናል። ህፃን ልጇን የገደለችው እናት በዓለም መነጋገሪያ ሆናለች። በጉዳዩ ላይ ሰፋ ያለ ማብራሪያ ይዘናል። ጤና ይስጥልን፣ እንደምን አላችሁ? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከዚህ ሰዓት ጀምሮ ወደ እናንተ መረጃዎች እናደርሳለን። ከዜናዎቹ ጋር ናርዶስ አለማየሁ አብሬያችሁ ቆያለሁ። ወደ ቀዳሚው መረጃ አለፍኩኝ። የአንድ ብሩን ፕላስቲክ ከረጢት በተለምዶ እቃ መንገዛበትን ፕላስቲክ ወይም ፌስታል ይዞ የተገኘ ግለሰብ ከ2000 እስከ 5000 ብር የሚያስቀጣ አዋጅ ወጥቷል። በትላንትናው ዕለት የሕዝብ ተወካዮች ምክር ቤት በ33ኛ መደበኛ ስብሰባው የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅን መርምሮ በሙሉ ድምጽ አጽድቆታል። ይህን ሪፖርት ያቀረቡት የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢው የተከበሩ ዶክተር አወቀ አምዛዬ ናቸው። ይህ አዋጅ ከረቀቀ በኋላም ብዙ ሰዎች መነጋገሪያ አድርገውታል። የሕዝብ ተወካዮች ምክር ቤት ባጸደቀው በዚህ የደረቅ ቆሻሻ አያያዝና አወጋገድ አዋጅ መሰረት እንግዲህ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ይዞ መገኘት በትንሹ ከ2000 ብር በትልቁ ደግሞ እስከ 5000 ብር ያስቀጣል። ስለዚህ ለእንጀራ፣ ለዳቦ፣ ለተለያዩ ሸቀጥ እቃዎች ከሱቅ ገዝተን ለመጠቅለያነት የምናውለውን ይህንን በተለምዶ የአንድ ብሩን ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር ግለሰቡ ይከፍላል ማለት ነው። ይዞ ከተገኘ ይህ አዋጅ የአካባቢ ንጽህና ለመጠበቅ ያለመ ነው ተብሏል። የፕላስቲክ ከረጢቶች በአካባቢያችን ላይ የሚያደርሱትን ጉዳት ለመቀነስም ይረዳል ነው የተባለው። መታወቅ ያለባቸው ዋና ዋና ነጥቦች ግን ማንኛውም አንድ ጊዜ ብቻ የሚያገለግል ፕላስቲክ ይዞ መገኘት ያስቀጣል። አዋጁ ህብረተሰቡ እንዳይጎዳ ደግሞ ታሳቢ ተደርጎ የቅጣት መጠኑ ዝቅተኛው 2000 ብር እንዲሆን ተወስኗል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችና እንዲሁም ደግሞ ወፍራም የፕላስቲክ ውጤቶችን አይጨምርም። የፕላስቲክ ይሄ እቃ የምንይዝበት ላስቲክ ነው የሚያካትተው። በዋነኝነት ፕላስቲክ የሚያመርቱ፣ የሚያስገቡ፣ የሚሸጡ ወይም ለንግድ ዓላማ የሚያከማቹ ግለሰቦች ደግሞ ከ50 ሺህ ብር እስከ 200 ሺህ ብር ቅጣትና እስከ 5 ዓመት ጽኑ ስራት ሊቀጡ ይችላሉ ይላል አዋጁ። ከመጪው ሐሙስ ጀምሮ የግንዛቤ የማስጨበጫ መርሃ ግብር ይካሄዳል። ተፈጻሚነቱ እንዴት ነው? አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ የሚሆን ነው። አሁን የነገርኳችሁ ትላንትና በሕዝብ ተወካዮች ምክር ቤት የጸደቀው አዋጅ ማለት ነው። ነገር ግን ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ በግለሰብ ደረጃ በከፍተኛው 5000 ብር ያስቀጣዋል። ዜጎች በማያውቁት ጉዳይ ደግሞ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላትም ቀርቦበት በዛው በትላንትናው ስብሰባ ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ፣ የሸጠ፣ ለሰው የሰጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ እንደነገርኳችሁ በከፍተኛው 200 ሺህ ብር ይቀጣል ማለት ነው። በጽኑ እስራትም እንደነገርኳችሁ ማለት ነው። የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢው ዶክተር አወቀ አምዛዬ የአዋጁን ይዘት በንባብ ባቀረቡበት ጊዜ ትላንትና የምክር ቤት አባሉ አለሙ ጎንፋ ዶክተር አለሙ ጎንፋ ማለት ነው ህዝባችን በፕላስቲክ እቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ከጠየቁ በኋላ የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለብኝ አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል ብያችሁ ነበረ። ህዝባችን የዚህ ግንዛቤ ይኖራል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤውስ ህዝቡ አለው ወይ ሲሉ በዛው በምክር ቤቱ ጥያቄ አቅርበዋል። ሌላ አንድ የምክር ቤት አባል ደግሞ ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል ህጉ። ይህ ከኛ ነባራዊ ሁኔታ አንጻር እንዴት ይታያል? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ብዙ ነው። እነዚህ ሊጠቀሙት ስለሚችሉት ሰዎች ጫና አይፈጥርባቸውም ወይ ሲሉ ጠይቀዋቸዋል። ለጥያቄዎቹ ምላሽ ሰጥተዋል። ዶክተር አወቀ አምዛዬ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛ የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ ያህል አንዲት አሮጊት ወይም ሽማግሌ የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል
ቅጣቱ ከ5000 ብር ወደ 2000 ብር ዝቅ እንዲል ተደርጓል። ይህ የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ ለጠየቋቸው አካላት አስረድተዋል። በትላንትናው ዕለት ፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስ አይበሰብሱም። ከዚህ አንጻር ቅጣቱ 20-30 ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። እሳቸው ለህዝቡ ግንዛቤ ለመስጠት ደግሞ ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ እንደሚካሄድ ዶክተር አወቀ አምዛዬ ተናግረዋል ማለት ነው። አዋጁ በተመለከታችሁ በስብሰባው ላይ የፕላስቲክ ጫማዎችን፣ የውሃ ኮዳዎችን ቅድም እንደነገርኳችሁ እነዚህን ውጤቶች አይጨምርም። ማንኛውም ሰው ግን ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታ ያስቀምጣል ይህ አዋጅ። ስለዚህ በነጋሪት ጋዜጣ ከታተመና አዋጁ ተፈጻሚ ከሆነ በኋላ በዝቅተኛ አንድ ግለሰብ ሊቀጣ የሚችለው 2000 ብር ነው ማለት ነው። ወደ ቀጣዩ መረጃ አለፍኩኝ። የ67 ሚሊዮን ብር ሽልማት የሚጠብቃት ኢትዮጵያዊት ሴት በ1951 በኤሪክ ሞንሮ የተጀመረውና ዘንድሮ ለ72ኛ ጊዜ በህንድ ሃይደራባድ በተካሄደው የሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጀ ከታይላንዷ ተፎካካሪዋ በመቀጠል የሁለተኛ ደረጃ ይዛ ማጠናቀቋ ይታወሳል። በዚህ ውድድር ታይላንዳዊቷ አንደኛ፣ ኢትዮጵያዊቷ ሀሴት ደረጀ ሁለተኛና የፖላንዷ ተወዳዳሪ ደግሞ ሶስተኛ ሆነዋል። በውድድሩ ከ1 እስከ 3 የወጡት ሽልማት የሚሰጣቸው ሲሆን አንደኛ የወጣችው ኦፖል ሹቻታ በአልማዝ ፈርጦች ያጌጠ ዘውድ ትሸለማለች። በአንደኝነቷ ከሚሰጣት የ$1 ሚሊዮን በተጨማሪ ለ1 ዓመት ያህል በእንግሊዝ ሀገር ሙሉ ወጪዋ ተችሎ ተቀምጣ ዛው ቢዩቲ ዊዝ ኤ ፐርፐስ በሚለው ፕሮጀክት ስር ዓለም አቀፍ የበጎ አድራጎት ጉዞ ይዘጋጅላታል። ዘርፈ ብዙ ጥቅም ነው የምታገኘው ይቺ አንደኛ የወጣችው የቁንጅና ተወዳዳሪ። ከተለያዩ ዓለም አቀፍ የፋሽን ካምፓኒዎች ጋር የማስታወቂያ የብራንድ ውል ትፈጽማለች። በሚሊዮን በመቆጠር ገንዘብ ነው የምትፈጽመው። ከሷ መቀጠል ያለችው ደግሞ የኛዋ ኢትዮጵያዊቷ ሀሴት ደረጀ ናት። በሶሻል ሚዲያ በስፋት ስትዘዋወር አይታችኋታል ብዬ አስባለሁ። ሀሴት በዚህ ውድድር እንግዲህ የሁለተኛ ደረጃን ይዛ በማሸነፏ የ$500,000 ወይም በእኛ ከ67 ሚሊዮን ብር በላይ ማለት ነው ትሸለማለች። በዓለም ታዋቂ በሆኑ ዲዛይነሮች፣ የፋሽን ካምፓኒዎች የነጻ አቅርቦት ይሰጧታል። በዓለም ታዋቂ የሆኑ የሜካፕ የፋሽን ካምፓኒዎች የተለያዩ ማስታወቂያዎችን ያሰሯታል። ብራንድ አምባሳደር በመሆን በሚሊዮን የሚቆጠር ገቢ ታገኛለች ማለት ነው። ከመኪና እስከ የቅንጦት እቃዎች መሸጫ መደብሮች፣ ሱቆች ምርቶቻቸውን፣ አገልግሎታቸውን እንድታስተዋውቅላቸው ጭምር የነጻ ስጦታ ያቀርባሉ። ይሄ ለሷ ትልቅ ኦፖርቹኒቲ ስለሆነ እንዲሁም ሀሴት ባላት ቪአይፒ ትራቨል ፓኬጅ ከዓለም አቀፍ የፕሮሞሽን ካምፓኒዎች አብራ በመስራት ወደ ተለያዩ ሀገራት ስትጓዝ አየር መንገዶች በቢዝነስ ክላስ ደረጃ በነጻ የምትጓዝበትን ሁኔታ ያመቻችሏታል። እንዲሁም ደግሞ በዓለም አቀፍ ደረጃ ያሉ በባለ 5 ኮከብ ሆቴሎች ውስጥም በነጻ ማረፍ ትችላለች ምንም ገንዘብ ሳትከፍል ማለት ነው። ሶስተኛ ደግሞ የወጣችው ፖላንዳዊት ናት፣ ማጃ የምትባል ናት። በዚህ ደረጃ እንግዲህ $250,000 የምትሸለም ሲሆን የተለያዩ እድሎችንም ይችን ታገኛለች። ሶስተኛ ወጣችው አንደኛና ሁለተኛ እንደወጡ ታገኛለች። ህዝቡን በተለያዩ ማህበራዊ ሚዲያ ገጾች እንግዲህ የኛዋን ኢትዮጵያዊቷን ሀሴት ደረጀን የእንኳን ደስ አለሽ መልእክት እያስተላለፉላት ነው። እንግዲህ በዚህ ሽልማት በኢትዮጵያ ገንዘብ ሲመነዘር ከ67 ሚሊዮን ብር በላይ ከነገርኳችሁ ጥቅማ ጥቅሞች ባሻገር የምታገኝ ይሆናል። ከ696,000 ብር በላይ መዝብሮ የሙስና ወንጀል የተከሰሰው ግለሰብ በእስራት ተቀጥቷል። በተጨማሪም እንግዲህ የግለሰብ ምንድነው የሚለውን ነገራችኋለሁ። ለግል ጥቅሙ ያዋለውን ገንዘብ ለመንግስት ገቢ እንዲያደርግ ነው የተወሰነበት። የኮንሶ ዞን ከፍተኛ ፍርድ ቤት ከ696,000 ብር በላይ የመንግስትና የህዝብን ሀብት በመመዝበር የሙስና ወንጀል የተከሰሰው አቶ ካሳዬ ወታሮ የተባለ ግለሰብ 18 ዓመት ከ6 ወርና 20,000 ብር የገንዘብ መዋጮ እንዲቀጣ ውሳኔ አስተላልፏል። ተመልካቾች ሙስና ማለት ምን ማለት ነው የሚለውን ግን በእግረ መንገዴ ብዙዎቻችሁ ግንዛቤ ይኖራችኋል። ግን እንደ መግቢያ ግን ሙስና ማለት ባጭሩ በአደራ የተሰጠን ስልጣን ለግል ጥቅም ማዋል ማለት ነው። እንደዚህ አይነት ስራ የሚሰሩ ሰዎች ከተጠያቂነት አይድኑም። አደራን አለመጠበቅ፣ እምነቱ ማጉደል፣ አለመታመን፣ በጉቦ በምልጃ በአድሎ ሀቅን ውሳኔን ወይም ፍትህን ማዛባት ማለት ነው ሙስና ማለት። ለግል ወይም ለቡድን ጥቅም ሲባል ስርዓቶችን፣ ህጎችን፣ ደንቦችን፣ አሰራሮችን፣ መርሆችን ይመጣስ ማንኛውም ተግባር ሙስና ማለት ነው። በፖለቲካ መሪዎች ወይም በቢሮክራቶች ስልጣንና ኃላፊነትን መከታ አድርጎ ተገን አድርጎ የህዝብን ጥቅምና ፍላጎት ለግል ጥቅም የማዋል ስነ ምግባራዊ ድርጊት ነው። ሲቀጥል በመንግስትና የህዝብ ሀብት ላይ
ስርቆት፣ ዝርፊያ፣ ማጭበርበር መፈጸም፣ ህግና ስርዓትን መጣስ፣ በዝምድና፣ በትውውቅ፣ በፖለቲካ ወገንተኝነት፣ በጎሰኝነት፣ በሃይማኖት፣ በዘር ትስስር ላይ ተመርኩዞ አድሎ መፈጸም፣ ፍትህን ማጉደል፣ ስልጣንና ኃላፊነትን አላግባብ መጠቀም ህገወጥ ጥቅም ማግኛ ነው ማለት ነው። ይሄ ሙስና ይባላል። እንግዲህ የነገርኳችሁ ቀደም ሲል በመግቢያ የነገርኳችሁ ግለሰብም ይህንን በመጣስ ነው ጥፋተኛ ሆኖ የተገኘው በህግ አካላት። ተከሳሹ በካራት ዙሪያ ወረዳ ፋይናንስ ጽህፈት ቤት የወረዳው ሰራተኛ ፔሮል አዘጋጅ ባለሙያ ሆኖ በሚሰራበት ጊዜ ተገቢ ያልሆነ ጥቅም ለማግኘት በርካታ ህገወጥ ተግባራት ማከናወኑን ከፍተኛ ፍርድ ቤቱ አረጋገጠ። ጥፋተኛው አቶ ካሳዬ የወረዳውን ሰራተኞች ፔሮል እየሰራ ባለበት ከ2012 ዓ.ም እስከ ነሐሴ ጀምሮ ማለት ነው እስከ ለ36 ወራት 52 ሐሰተኛ ስሞችን በፔሮል ላይ በመጻፍ በስሞቹ ፊት ለፊት የራሱን የግል የንግድ አካውንት የኢትዮጵያ ንግድ ባንክ የሂሳብ ቁጥር በማስገባት ማጭበርበሩን ፍርድ ቤቱ ያጣራል። ግለሰቡ ለስራ ግብር የተቀነሰ 142053 ብር ከ92 ሳንቲም፣ ለጥሮታ መዋጮ የተከፈለ 112000 ብር ከ29 ሳንቲም፣ ለኤችአይቪ የተከፈለ መዋጮ 2205 ብርና ሌሎችንም ብሮች የንግድ ባንክ ሂሳብ ቁጥር ገቢ በማድረግ በህዝብና በመንግስት ላይ ከፍተኛ ጉዳት ማድረሱን ፍርድ ቤቱ ይገልጻል። በዚህ የሙስና ወንጀል እንግዲህ የወጣውን አዋጅ በመተላለፍ መንግስታዊ ሰነዶችን አስመስሎ በማዘጋጀት በማጭበርበር ቀደም እንዳልኳችሁ የሙስና ወንጀል በመከሰሱ ግለሰቡ ጥፋተኛ ሆኖ ተገኘ ማለት ነው። በዚህ መሰረት ፍርድ ቤቱ ግንቦት 25 2017 በኋላ ችሎት በተሻሻለው የቅጣት አወሳሰብ መመሪያ መሰረት ተከሳሹ በፈጸመው የሙስና ወንጀል በ18 ዓመት ከ6 ወርና በ20 ሺህ ብር የገንዘብ መቀጮ እንዲቀጣ ተወስኖበታል። በተጨማሪም ደግሞ ለግል ጥቅሙ ያዋላቸውን 696 ሺህ ብር ከ24 ሳንቲም ለመንግስት ገቢ እንዲያደርግ መወሰኑን የኮንሶ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ አሃዱ ያገኘው መረጃ ያመለክታል። የጤና ባለሙያዎች የሚያነሷቸውን ጥያቄዎች ለመፍታት እንሰራለን አሉ ዶክተር አብዱ ሁሴን። የጤና ባለሙያዎች አሁን ላይ የደሞዝና የጥቅማ ጥቅም ጥያቄ እያነሱ መሆኑ የሚታወቅ ነው። በዚህ በአሃዱ ኒውስ ኤንድ ፖለቲክስም በተደጋጋሚ መዘገባችን ይታወሳል። በተለይ ለዚህ ጥያቄ መንግስት ምላሽ እንዲሰጣቸው ጭምር በተለያዩ ሶሻል ሚዲያዎች እየጠየቁ ይገኛሉ። ዛሬ ደግሞ በአማራ ክልል የጤና ባለሙያዎች የውይይት መድረክ አካሂደዋል። የጤናው ዘርፍ አርበኝነት ለሀገር እድገት የሚል መሪ ቃል ያለው ነው። እየተካሄደ ያለው ደግሞ በባህር ዳር ነው። በክልሉ የጤና ስርዓትን ለማሻሻል በዘርፉ በርካታ ተግባራት እየተከናወኑ ይገኛሉ ሲሉም የክልሉ ምክትል ርዕሰ መስተዳድር ተናግረዋል። የጤናው ዘርፍ እንግዲህ ለቀጣይ እድገት ታሳቢ ተደርጎ እየተከናወነ ሲሆን ለዚህ አገልግሎት ደግሞ አሰጣጡን ለማዘመን በርካታ መዋለ ንዋይ ገንዘብ እያፈሰስን ነው። በተለይ የሕክምና ተቋማትን ተደራሽ ከማድረግ ባሻገር ደግሞ የሕክምና መሳሪያዎችን በማሟላት መንግስት ሰፊ ጥረት እያደረገ ነው በማለት ሰፋ ያለ ንግግር አድርገዋል። አሁን ላይ እንግዲህ በስፋት በሚባል ደረጃ የጤና ባለሙያዎች አስቸጋሪ ሁኔታዎችን ተቋቁመው እስከ ህይወት መስዋዕትነት በመክፈል ህዝብን በማገልገል የአርበኝነት ሚናቸውን እየተወጡ መሆናቸውንም ጠቅሰዋል። ለነዚህ ሐኪሞችም ምስጋና አቅርበዋል። ባለሙያዎች የሚያነሷቸው ጥያቄዎች አቅምን መሰረት አድርገው በጊዜ ሂደት የሚፈቱ ናቸው በማለት እንግዲህ ባለሙያዎቹ በገቡት ቃለ መሃላ መሰረት ስነ ምግባራቸውን ተላብሰው መስራት አለባቸው ሲሉ ንግግር አድርገዋል። ይሄ የምትመለከቱት እንግዲህ በባህር ዳር እየተካሄደ ያለው ስብሰባ ነው። ወደ ውጪ መረጃ አለፍኩኝ። የ6 ዓመት ህፃን ልጇን የገደለችው እናት በተለያዩ የውጪ ሚዲያዎች መነጋገሪያ ሆናለች። ምን ሆኖ ነው የሞተው የሚለው ነገር ብዙዎቹን አነጋግሯል። ግለሰቧ በፖሊስ ከተያዘች በኋላ ልጄ የሞተው አጋንንት ለማስወጣት ስሞክር ነው ብላለች። ጉዳዩ የተፈጸመው በሀገር አሜሪካ ፍሎሪዳ ግዛት ነው። የ6 ዓመት ህፃን ልጇን የገደለችው እናት ልጄ የሞተው አጋንንት ላስወጣለት ብዬ ሙከራ በማደርግ ጊዜ ነው ብላለች። የፍሎሪዳ ግዛት ሸሪፍ እንግዲህ የ6 ዓመት ህፃን ልጇን ገድላለች ያላትን እናት አስሮ እየመረመራት ነው። እናትም ለመርማሪዎች በሰጠችው የእምነት ክደት ቃል በውስጡ ያለው መንፈስ የአጋንንት መንፈስ ለማስወጣት ስሞክር በድንገት ልጅ ሞተ ብላለች። ህፃኑ ልጅ ባለፈው አርብ ዕለት በፍሎሪዳ ግዛት በፎርት ፒርስ በሚገኘው መኖሪያ ቤታቸው ሞቶ ተገኝቷል። ይህንን የተናገሩት ደግሞ ባለስልጣናቱ በሰጡት መግለጫ ላይ ነው። ህፃኑ ልጅ እንግዲህ ትምህርት ቤት መምጣት ካቆመ 2 ሳምንት አለፈው። ለምንድን ነው ይሄ ልጅ ትምህርት ቤት የሚቀረው የሚለው ነገር ብዙ ሰዎችን ጥርጣሬ ውስጥ ከተተ። የደረሳቸውን ጥቆማ ተከትሎ ፖሊስ ወደ ቤተሰቡ ሄደው ሸሪፎቹን
እናቱን አግኝተው ሲያነጋግሯት ህፃኑ ሞቶ ወደ ተገኘበት ክፍል መራቻቸው ማለት ነው። ሞቶ በተገኘበት መኝታ ክፍል ውስጥ ህፃኑን ፎቶን ብቻ በጨርቅ ተጠቅልሎ እንዳገኙትም አስፍረዋል። በአሁኑ ሰዓት የአስከሬን ምርመራ እየተደረገ ሲሆን የህክምና መርማሪው ቢሮ ያገኘውን ውጤት ግን ይህ ዜና እስከተጠናከረበት ጊዜ ድረስ ምርመራውን አላሳወቀም። ሆኖም የሴንት ሉሲ ካውንቲ ሸሪፍ ሪቻርድ ለጋዜጠኞች ሲናገሩ እናቲቱን ስናነጋግራት ከልጇ አካል ላይ አጋንንት እንድታወጣ በእግዚአብሔር እንደተነገራት እንደምታምን ህፃኑ መንቀሳቀሱን አቁሞ ትንፋሹ በቆመበት ጊዜ ከአጋንንት ስርዓት እንደተላቀቀ እንደተሰማት እንጂ በፍጹም ነፍሱ ከስጋው እንዳልተለየና በወቅቱም ልጇ ተመልሶ እንደሚመጣ ተሰምቷት እንደነበረ በሀዘን ነግራኛለች ብለዋል። ነገር ግን የእምነት ክህደት ቃሏ አጋንንትን ከላዩ ላይ ወይም በተለምዶ መንፈስን ከላዩ ላይ ለማስለቀቅ ስል ነው የሞተብኝ ስትል በፖሊስ ተናግራለች። ግለሰቧ እንግዲህ አሁን ላይ ታስራ በልጇ ሞት ዙሪያ ምርመራ እየተደረገባት ይገኛል። አሁን ደግሞ ወደ አሃዱ ስቱዲዮ ወስዳችኋለሁ። የጸጥታ ችግር ያለባቸው አካባቢዎች የፋይዳ መታወቂያ ለመስጠት ሊያጋጥም የሚችለውን ችግር ለመፍታት ውይይት ስለመጀመራቸው፣ የኢትዮጵያ የሎጂስቲክስ ዘርፍ በአቅም ውስንነት ምክንያት በዓለም አቀፍ ደረጃ ተወዳዳሪነት ላይ ክፍተት መፍጠሩ ስለመገለጹ፣ የተሃድሶ ማዕከላት ገቢ በእርዳታ ሰጪ ድርጅቶች ላይ ተመሰረተ መሆኑ ለሚሰራው ስራ ተግዳሮት እንደሆነባቸው ክልሎች ስለመግለጻቸውና ሌሎችንም መረጃዎችን ባልደረባዊ ፍቅር ተቢተው ከአሃዱ ስቱዲዮ ትጠብቃችኋለች። ወደ ባልደረባ ይወስዳችኋለሁ። ቴክኒኩን በጥራት በመቆጣጠር ፍጹም የሺጥላ ልሳኑን ያስደመጥኩ ፍቅር ተቢተው አብረናችሁ እንቆያለን። አንኳር ዘገባዎቹ ቀዳሚ ናቸው። የኢትዮጵያ የሎጂስቲክስ ዘርፍ በአቅም ውስንነት ምክንያት በዓለም አቀፍ ደረጃ ተወዳዳሪነት ላይ ክፍተት መፍጠሩ ተገልጿል። በኢትዮጵያ የሎጂስቲክስ ዘርፍ ዝቅተኛ የቴክኖሎጂ አጠቃቀምና በቂ መሰረተ ልማት ባለመኖሩ በዓለም አቀፍ ደረጃ ተወዳዳሪ ለመሆን ክፍተት መፍጠሩን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ደንጌ ቦሩ ገልጸዋል። የተቋም ቅንጅትና የወደብ ተደራሽነት አለመኖር ሀገሪቱ በዓለም አቀፍ የሎጂስቲክስ ገበያ እንዳትወዳደር እንቅፋት እንደሆነም ተናግረዋል። በተለይም በሀገሪቱ በግብርና ላይ የተመሰረተ ኢኮኖሚን ወደ ኢንዱስትሪ ለማሻገር እነዚህ ተግዳሮቶች እንቅፋት መሆናቸውንም ገልጸዋል። ችግሮቹን ለመፍታት ሚኒስቴር መስሪያ ቤቱ ዘርፉን ለማዛመን የሎጂስቲክስ ስትራቴጂና ፖሊሲ ማዘጋጀቱንም አንስተዋል። ዘርፉ ለሀገር ለውጥም ሆነ ለውጭ ባለሀብቶች ክፍት ለማድረግ ወጪን በመቀነስ የአገልግሎት አሰጣጡን ለማሻሻል እንደሚሰራም ጠቁመዋል። የንግድ ስርዓቶችን ቀላል ማድረግ ማዘመንና ደረጃውን የጠበቀ አሰራር በዘርፉ እድገትን ለማስመዝገብም ወሳኝ መሆኑንም አጽንኦት ሰጥተውበታል። በመዲናዋ የሚገኙ የአሰሪና ስራ አገናኝ ኤጀንሲዎች የአደረጃጀት ማሻሻያ ሊደረግባቸው መሆኑ ተገልጿል። በመዲናዋ የሚገኙ የሀገር ውስጥና የውጭ አሰሪና ሰራተኛ አገናኝ ኤጀንሲዎች የአደረጃጀት ማሻሻያ ሊደረግባቸው እንደሆነም የአዲስ አበባ ከተማ ፍትህ ቢሮ ነው ያስታወቀው። ቢሮው በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀሎች ተከላካይ ትብብር ጥምረት ጽህፈት ቤት ኃላፊ ዮሐንስ ብርሃኑ ማሻሻያው ፍቃድ ያወጡበትን የስራ ዘርፍ በመተው በማጭበርበር ስራ ላይ የተሰማሩትን አጥፊዎች ለመቆጣጠር የሚያስችል መሆኑንም ለአሃዱ ተናግረዋል። የተሰጣቸውን ፍቃድ ሽፋን በማድረግ ከዘርፋቸው ውጪ በከፍተኛ ደሞዝ እንደሚያስቀጥሩና ወደ ውጭ ሀገር እንደሚልኩ የማጭበርበሪያ ስልቶችን በሚጠቀሙ ስራ አገናኝ ኤጀንሲዎችን ለመለየት የሚያስችል የአደረጃጀት ማሻሻያ የሚደረግ መሆኑንም አንስተዋል። አዲሱ አዋጅ ለህዝብ ተወካዮች ምክር ቤት መቅረቡንም ገልጸዋል። በተለይም ከፍቃድ አሰጣጥ ከቅጣት ማሻሻያና የአሰራር ለውጦችም እንደሚኖሩ ነው የተናገሩት። በአንዳንድ ስራ አገናኝ ኤጀንሲዎች ላይ ከዚህ በፊት በተደጋጋሚ ቅሬታ እየተነሳባቸውና ህጋዊ በመምሰል ወጣቶቹን ወደ ውጭ ሀገር እንልካለን፣ በከፍተኛ ደሞዝ ስራ እናስቀጥራለን በሚል የሚያጭበረብሩ መኖራቸውንም ተናግረዋል። በአዲስ አበባ ከተማ 1200 የሚደርሱ ስራ አገናኝ ኤጀንሲዎች አሉ ያሉት ኃላፊው እስካሁን ቢሮ ህገወጥ ተግባር ላይ በተሰማሩ አሰሪና ሰራተኛ አገናኝ ኤጀንሲዎች ላይ እርምጃ እንደተወሰደ ገልጸዋል። በተያዘው ዓመት በህገወጥ ስራ እናገናኛለን፣ በከፍተኛ ደሞዝም ስራ እናስቀጥራለን በሚል የማታለልና የማጭበርበር ወንጀል በሚፈጽሙ ከ200 በላይ በሚሆኑ ህገወጦች ላይ እርምጃ እንደተወሰደባቸውና በክስ ሂደት ላይ የሚገኙ መኖራቸውንም ተናግረዋል።
የተሃድሶ ማዕከላት ገቢ በእርዳታ ሰጪ ድርጅቶች ላይ የተመሰረተ መሆኑ ለሚሰራው ስራ ተግዳሮት እንደሆነባቸው ክልሎች ገልጸዋል። የተሃድሶ ማዕከላት ገቢያቸው በእርዳታ ሰጪ ድርጅቶች ላይ የተመሰረተ መሆኑ በስራው ላይ ተግዳሮት እንደሆነም የአማራ ክልል የደሴ ቅርንጫፍ ተሃድሶ ማዕከል ኃላፊ አቶ አለልኝ ሞላ ለአህዱ ተናግረዋል። ለአካል ጉዳተኞች የተለያዩ አጋዥ መሳሪያዎች ድጋፍ መደረጉን አንስተው የተሽከርካሪ የበጀት እጥረት በመኖሩ መንግስት በዚህ ረገድ የሚያስፈልጉ ነገሮችን ማሟላት እንዳለበትም ጠይቀዋል። ወደ 6000 ተገልጋዮች የ9 ወር ነው የምነግርሽ አገልግሎት ፈላጊዎች አገልግሎት የሰጠንበት ሁኔታዎች ናቸው ያሉት። ወደ 2300 ምናምን አጋዥ ቴክኖሎጂ አምርተን የሰጠንበት ሁኔታዎች ናቸው ያሉት። በከፍተኛ ደረጃ ፍላጎት አለ። ተደራሽ ለመሆን ከፍተኛ ማነቆች አሉ። የግብአት ችግሮች አሉብን፣ የበጀት ችግሮች አሉብን፣ የተሽከርካሪ ችግሮች አሉብን። ከላይ ሲመጡ ሰው ሰራሽ አካል ለሚፈልጉ ሰዎች የድህነት ማስረጃ ይዘው ከመጡ የድሃ ከሆኑ የምግብና የትራንስፖርታቸውን የክልሉ መንግስት ችሎ በጀት አላቸው። እርዳታ ሰጪ ድርጅቶች ላይ ብቻ ተንጠልጥለን ነው የቆምነው። ስለዚህ መንግስት ኃላፊነቱን ወስዶ ለዚህ ተቋማት የሚያስፈልጉትን ግብአቶችን በፍጥነት በጥራት ላይ ከ2013 ጀምሮ ያለው ነባራዊ ሁኔታ ከግጭት ወደ ግጭት እየተሸጋገርን ያለንበት ሁኔታ ነው። እኛ አካባቢ ላይ ያለው ደግሞ ባስ እያለ የመጣበት ሁኔታዎች ናቸው ያሉት። እሱ ብቻም ሳይሆን ከግጭቱን ባስቸጋሪ የትራፊክ አክሲደንት፣ በተፈጥሮም አክሲደንት አንድ ሳምፕል ብነግርሽ በዚህ ዓመት 711 ህጻናት እግራቸው ተዟዙሮ የተወለዱ እኛም ማዕከል ትሪት የተደረጉ። በተመሳሳይ በኦሮሚያ ክልል ጤና ቢሮ አስተባባሪ አቶ አብዲ ለገሰ የሰው ኃይል እጥረት በመኖሩ በተገቢው መንገድ መስራት እንዳልተቻለም ተናግረዋል። ከዚህ በፊት እርዳታ ከውጭ የሚገባ እንደመሆኑና አሁን ላይ በመቀነሱ ያንን ለመሸፈን እየተሰራ መሆኑን አንስተው አገልግሎቱን ለማግኘት ከ1500 በላይ ተገልጋዮች ተመዝግበው እየተጠባበቁ መሆናቸውንም ገልጸዋል። ከሰው ኃይል አኳያ እንዳልኩሽ ነው። እንደ ክልል ይሄ ችግር መኖሩን ጤና ቢሮ በደንብ ተረድቶ ኮሌጆች አሉ። በጤና ቢሮ ስር የሚተዳደሩ የጤና ኮሌጆች አሉን። ስለዚህ አንድ የሰው ኃይል ማስተማር እንዳለብን ታምኖበት ካሪኩለም ቀረጻ ተጀምሯል፣ ስራ ላይ ነው። እንዳልኩሽም በዚህ ዓመት እሱን እንጨርሳለን። ስለዚህ በሚቀጥለው ዓመት በተወሰነ ደረጃ ተቀብለን ትምህርቱን የምናስጀምር ይሆናል። እንግዲህ ያው ይሄንን አገልግሎት እንደ ሴክተር በቅርብ እንደመጀመራችን ብዙ ነገሮች ተሰርተዋል። በመሀል ትንሽ ተዘንግቶ የነበረ አገልግሎት ስለሆነና አሁን ደግሞ ብዙ የህብረተሰብ ክፍል ይህንን አገልግሎት ይፈልጋል። ምክንያቱም አካል ጉዳተኝነት አሁን በዓለምም በሀገር ደረጃም እየጨመረ ነው። በተፈጥሮም ሰው ሰራሽም ግጭቶችም ቴክኖሎጂም በበዛ ቁጥር ትራፊክ አክሲደንቱም እንደዛው እየጨመረ ስለሆነ ይህንን አገልግሎት የሚፈልግ የሰው ብዛት ቁጥሩ በየዓመቱ እየጨመረ ነው የሚሄድ። እንደ ክልል የገጠመውን የሰው ኃይል እጥረት ለመፍታት ከከፍተኛ የትምህርት ተቋማት ጋር በትብብር እየተሰራ ስለመሆኑ ተገልጿል። የቤኒሻንጉል ጉሙዝ ክልል ተሃድሶ ማዕከል ስራ አስኪያጅ አቶ ባህሩ ነጋዴ በበኩላቸው በክልሉ የአቅርቦት ችግርና የግንዛቤ እጥረት መኖሩንም ተናግረዋል። የአካላዊ ተሃድሶ ሕክምና ጋር ተያይዞ ሰፊ ክፍተት ነው ያለ። አንደኛ ከግንዛቤ እጥረት ጋር ተያይዞ እጥረት አለ። ሁለተኛ ደግሞ አቅርቦት ጋር ተያይዞ ያለው እጥረት በጣም ሰፊ ነው። እንደነገርኩሽ ብዙ ዲቪዥኖች አሉ። ለምሳሌ ሰው ሰራሽ አካል ስትይ ከሰው ሰራሽ አካል አሁን ይሄንን ባለሙያ ከማግኘት አኳያ ሰፊ ችግር አለ። አንደኛ ይሄንን አንዱ አቅርቦት ምንም እንኳን አቅርቦቱ በዓለም አቀፍ ቀይ መስቀል ቢደገፉም ኢኩዊፕመንቱን ቢመጣም የሚሰራ ባለሙያ ከሌለ ኢኩዊፕመንቱ ስቶር ላይ ነው የሚቀመጠው። ይሄ አንድ ቻሌንጅ ነው፣ የሰው ኃይል ማለት ነው። ሁለተኛ ቻሌንጁ እነዚህ አጋዥ መሳሪያዎች አገር ውስጥ ያሉ ይሄ እንደ ሀገርም ወደ ሰፕላይ ቼን አልገባም። ይሄ ማለት ለምሳሌ መድኃኒቶች በኢፕሳ ይገባል አይደለም። ስለዚህ ይሄንን እንደ ክልልም ሆነ እንደ ሀገር ይሄ አጋዥ መሳሪያዎች አልገባም በዛ። ይሄም አንድ ተግዳሮት ነው። የሚያመርት ተቋምስ አለ ወይ የሚለው እሱም ደግሞ ሌላ ጥያቄ ነው። ይሄም ሾርቴጅ አለና በሀገሪቱ ውስጥ በተፈጥሮና በሰው ሰራሽ ችግሮች ምክንያት የአካል ጉዳተኞች ቁጥር እየጨመረ ስለመምጣቱም ተገልጿል። አጋዥ መሳሪያዎች በሀገር ውስጥ ባለመኖራቸው እጥረት እንዲፈጠር ምክንያት መሆኑም ተመላክቷል። አስተዳደራዊ በደሎችን ለመፍታት የሚያስችል የመልካም አስተዳደር የአፈጻጸም መመሪያ እንደሚያስፈልግ ተገልጿል። መልካም አስተዳደርን ለመለካት የሚያስችል የአፈጻጸም መመሪያ አለመኖሩ አስተዳደራዊ በደሎችን የመፍታትና የተገልጋዮችን አገልግሎት አሰጣጥ የመለካት ስራውን አዳጋች አድርጎታል ያለው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመልካም አስተዳደር የአፈጻጸም መመሪያ እንደሚያስፈልግም አስታውቋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመልካም አስተዳደር አፈጻጸም ቁጥጥርና ፕሮጀክት ግምገማ መሪ ስራ አስፈጻሚ አቶ አዳነ በላይ ተቋሙ የራሱ የመልካም አስተዳደር መመሪያ ማዘጋጀቱን አስታውሰው በሀገር አቀፍ ደረጃ መመሪያ ሊዘጋጅ
ይገባል ብለዋል። አንዳንድ አስፈጻሚ አካላት በተለያዩ አሳይመንት ሊኖራቸው ይችላል። እኛ ቁጥጥር ለማድረግ ስንሄድ ወይንም በምርመራ ምላሽ እንዲሰጡ ለቀረበው አቤቱታ ሲጠየቁ በወቅቱ ምላሽ አለመስጠት፣ እኛ ቁጥጥር ለማድረግ በምንወርድበት ሰዓት እነሱ አለማግኘት። ሀገር ደረጃ ላይ የተለያዩ ከመንግስት ሪፎርም አንጻር የተለያዩ የህግ ማሻሻያዎች እየተደረጉ ነው። አንዱ የኛም ተቋም ያሻሻለው ገባንበት የመልካም አስተዳደር አፈጻጸም ልኬት አለ። እሱ አሁን እንደ ሀገር ኢትዮጵያ የመልካም አስተዳደር አፈጻጸም የምትለካበት የህግ ማዕቀፍ ያስፈልጋል። ይሄ ጋይድላይን ነው። ኦልሞስት ሴክቶራል ሆኖ በእኛ ተቋም ብቻ የሚሰራ ነው። ግን እንደ ሀገር ወጥ ሆኖ ኢትዮጵያ የመልካም አስተዳደር አፈጻጸምን የምትለካበት የህግ ማዕቀፍ ወይም አዋጅ ሊባል ይችላል ሊወጣ ይገባል። ይሄ ለምንድን ነው? የመልካም አስተዳደር ችግሮችን ከመፍታት አኳያ ትልቅ ትርጉም ስላለ። የመልካም አስተዳደር በደል ደርሶብናል የሚሉ የመንግስትም ሆነ የግል ድርጅት ሰራተኞች ወደ ተቋሙ በመቅረብ ቅሬታቸውን ማቅረብ እንደሚችሉም ገልጸዋል። በኢትዮጵያ የጸጥታ ችግር የሰብአዊ አቅርቦት ላይ እያደረሰ ያለው ተጽዕኖ ስጋት ስለመደቀኑ ተገልጿል። በሁሉም ወገን ግጭትን በንግግርና በውይይት በመፍታት የዜጎችን ሕይወት መታደግ እንደሚገባ ዓለም አቀፍ የግጭት ስሜት ማህበረሰብ ማዕከል አሳስቧል። አሁን እየታየ ያለውን ነባራዊ ሁኔታ በማስቀደም የሰላማዊ ዜጎችን ሞትና መፈናቀል እንዲቆም ለሰላም በጋራ መስራት አለባቸው ሲሉም ጥሪ አቅርበዋል። በኢትዮጵያ ያለው የጸጥታ ችግር የሰብአዊ አቅርቦት ላይ እያደረሰ ያለው ተጽዕኖ ስጋት መደቀኑንም ማዕከሉ ለአህዱ አስታውቋል። ግጭት የአንድን ሀገር ፖለቲካ፣ ምጣኔ ሀብታዊና ማህበራዊ እድገትን ወደ ኋላ የሚጎትት ነው ያለው ማዕከሉ ይህንን ታሳቢ በማድረግ ከግል ፍላጎት ይልቅ የሰላማዊ ዜጎችን እንቅስቃሴና ፍላጎት ማስቀደም ያስፈልጋልም ሲልም አስታውቋል። ፖሊሲ አውጪዎች፣ ለጋሾችና ለሙያተኞች ለተለያዩ ሁኔታዎችና ዘርፎች ውጤታማ የግጭት አፈታት መመሪያ ልምዶችን፣ ትምህርቶች ና ምክሮችንም ማዕከሉ እየሰጠ ስለመሆኑ አስታውቋል። በአማራ ክልል በወባ በሽታ በዚህ ዓመት 96 ሰዎች ህይወታቸው ማለፉ ተገልጿል። በክልሉ የወባ በሽታ ወረርሽኝ ካለፈው ዓመት ጋር ሲነጻጸር 57 በመቶ መጨመሩን የክልሉ የህብረተሰብ ጤና ኢንስቲትዩት የወባ መከላከልና መቆጣጠር ፕሮግራም አስተባባሪ አቶ ዳምጤ ላንክር ለአህዱ ገልጸዋል። የበሽታው ስርጭትን ለመቀነስ በ14 ወረዳዎች ላይ የኬሚካል ርጭት ስራ ለመስራት የፌዴራል መንግስቱን እየጠበቅን ነው ብለዋል። አያይዘውም የቀረበው የአጎበር ድጋፍ ካለው ችግር አንጻር በቂ ያለመሆኑን አንስተው ወቅቱ የዝናብ በመሆኑ ስርጭቱ በከፍተኛ ሁኔታ እንደሚጨምርም ተናግረዋል። አጎበር ስርጭቱ ወቅቱን በጠበቀ መልኩ ለህብረተሰቡ እየደረሰ አለመሆኑ ለችግሩ መባባስ ምክንያት መሆኑንም ገልጸዋል። የዓመት የወባ ህሙማን ከባለፈው ዓመተ ምህረት ጋር ሲነጻጸር 57 በመቶ ጭማሪ አሳይቷል። ይሄ እንዳለው ሆኖ 14 የሚሆኑ ወረዳዎች ርጭት ኬሚካል በማግኘታችን እነሱን ለርጭት ያው እያዘጋጀናቸው እንገኛለን። እንግዲህ የርጭት ኬሚካሉ ያው በቀጣይ ቃል ተብሏል። 14 የሚሆኑ ወረዳዎች ተጠቃሚ ይሆናሉ ማለት ነው። እሺ አጎበር እንግዲህ ከ1 ሚሊዮን በላይ የምኝታ አጎበር አግኝተናል። አሁን በማጓጓዝ ሂደት ላይ ነው። የተወሰኑ ወረዳዎች ደግሞ አጎበሩ ገብቷል። እንግዲህ ይህንን ያገኘነውን የምኝታ አጎበር እናሰራጫለን ማለት ነው። ከፍተኛ ጫና ያለባቸው የተመረጡ ወረዳዎች አሉ። ከዝናቡ መኖር ጋር የመጨመር አዝማሚያ እየታየ ነው። ጣቢያ ላይ ወይም ጤና ተቋም ላይ ገብተው ወባ ተገኝቶባቸው በወባ ምክንያት የሞቱ 96 የሚሆኑ ሰዎች አሉ። በቁጥጥር ስራው የሚሳተፉ የማህበረሰብ ክፍሎች አነስተኛ መሆኑም ሌላው ተግዳሮት መሆኑም ተመላክቷል። ኤም23 አማጺ ቡድን 21 ሰላማዊ ሰዎችን መግደሉ ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ ሉዓላዊ መንግስት ላይ ወታደራዊ ጥቃት ከፍቶ የሚገኘው ኤም23 አማጺ ቡድን 21 ሰላማዊ ሰዎች ላይ የሞት ቅጣት ፍርድ ፈርዷል ሲል የሰብአዊ መብት ተቆርቋሪ ድርጅት ክስ አቅርቧል። የተቋሙ ተወካይ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ግዛት በጎማ ከተማ ላይ ጭካኔ የተሞላበት ግድያ ፈጽሟል ሲልም ከሷል። የሀገሪቱ ሰብአዊ መብት ተሟጋቾች ግን ክሱ የሐሰት መረጃ ሊሆን እንደሚችል የገለጹ ሲሆን በአንጻሩ ኤም23 አማጺ ጎማን ከተቆጣጠረ በኋላ ሰላም ሰፍኗል ሲልም ክሱን አስተባብሏል። ከ120 በላይ አማጺ ቡድን የሚንቀሳቀስበት ዲሞክራቲክ ሪፐብሊክ ኮንጎ ከቅርቡ ወራት ወዲህ እጅግ ግዙፍ ጦር እንዳለው የሚነገረው የኤም23 ታጣቂ ቡድን የሀገሪቱን መንግስት ለማፍረስ ተደጋጋሚ ጥቃት እየከፈተ መሆኑም ተገልጿል። ዘገባው የአናዶሉ ነው።
የእስራኤል ጦር በጋዛ የሰብአዊ አቅርቦት ማከማቻ ላይ በፈጸመው የቦምብ ጥቃት 30 ሰዎች መግደሉ ተገልጿል። ጦሩ በፈጸመው የቦምብ ጥቃት 40 ፊልስጤማውያን ወዲያውኑ ህይወታቸው ሲያልፍ 90 የሚሆኑት ደግሞ መቁሰላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። የሟቾች ቁጥር ከዚህ ሊያሻቅብ እንደሚችልም መስሪያ ቤቱ ስጋቱን ገልጿል። ጥቃቱ የተፈጸመው በጋዛ የሰብአዊ ፋውንዴሽን የእርዳታ ማዕከል አቅራቢያ በሚገኘው ካምፕ ነው ተብሏል። ነገር ግን የእስራኤል ጦር በሰጠው መግለጫ የሐማስ የሽብር ቡድን በካምፕና በዙሪያው ምሽግ መስራታቸውን ተከትሎ በእነሱ ላይ ያነጣጠረ ነው ሲልም አስተባብሏል። ሁለቱ ተፋላሚ ኃይሎች ወደ አውዳሚ ጦርነት ከገቡ ከ19 ወራት በላይ ያስቆጠሩ ሲሆን ከ63 ሺህ በላይ ፊልስጤማውያን ተገድለዋል ነው የተባለው። ዘገባው የአልጀዚራ ነው። ወደ ሰሜን ዳርፉር እርዳታ ጭነው ይጓዙ የነበሩ የተባበሩት መንግስታት ድርጅት ተሽከርካሪዎች ጥቃት እንደደረሰባቸው ተገልጿል። የድርጅቱ ቃል አቀባይ በሰጡት መግለጫ በርካቶች መገደላቸውንም ነው የገለጸው። የሱዳን መንግስት በቃ ሰራተኞች፣ አሽከርካሪዎችና ሰላማዊ ዜጎች በጥቃቱ መገደላቸውን ገልጾ ግድያው የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙ የፈጥኖ ደራሽ ኃይሉ ታጣቂዎች ናቸው ሲልም ወንጅሏል። ይሁን እንጂ የፈጥኖ ደራሽ ኃይሉ ጥቃቱን ያደረሰው የሱዳን ጦር ነው ሲልም በአጸፋው ከሷል። ጥቃቱ የተፈጸመው ሰኞ ዕለት ማታ አልኮማ በተባለችው ከተማ ውስጥ ነው ተብሏል። የተባበሩት መንግስታት ጥቃቱን ማን እንደፈጸመው ያለው ነገር ባይኖርም ተሽከርካሪዎች ረሃብ እየታየበት ነው ወደ ተባለ አልፋሽር ከተማ ለመንቀሳቀስ እየተጠባበቁ ባለበት ወቅት መፈጸሙንም አስረድቷል። የሱዳን ንጹሐን ዜጎችና ወታደሮች በፈጥኖ ደራሽ ኃይሉ ታጣቂዎች ከ1 ዓመት በላይ ጥቃት ሲፈጸምባቸው ነበር ነው የተባለው። ሰኞ ማታ በተፈጸመው ጥቃት ወደ አልፋሽር ይጓዙ የነበሩ የተባበሩት መንግስታት የተሽከርካሪዎች ላይ የነበሩ 4 አባላት ሲገደሉ 2 ደግሞ መቁሰላቸውን የፈጥኖ ደራሽ ኃይሉ ቃል አቀባይ ገልጿል። በሱዳን በሚካሄደው የእርስ በርስ ጦርነት ከ2 ዓመት በፊት የጀመረ ሲሆን በዓለም ላይ አስከፊ የተባለውን የሰብአዊ ቀውስ አስከትሏል የተባለው። ዘገባው የቢቢሲ ነው። በኔቶ በዘንድሮ ጉባኤ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲሳተፉ ግብዣ እንደቀረበላቸው ተገልጿል። ራሱን ጥምር ጦር በሚል የሚጠራው ኔቶ በሚካሄደው የመሪዎች ጉባኤ ላይ ዜሌንስኪ እንዲሳተፉ ግብዣ አድርጓል ነው የተባለው። በተደጋጋሚ ሀገራቸው የድርጅቱ አባል እንድትሆን ጥያቄ እያቀረቡ ያሉት ዜሌንስኪ በበኩላቸው ግብዣውን በደስታ ተቀብለውታል ነው የተባለው። ዜሌንስኪ ከፊታችን አውሮፓውያኑ ሰኔ 24ና 25 በኔዘርላንድ ለታቀደው የመሪዎች ስብሰባ እንዲሳተፉ ከኔቶ ዋና ጸሐፊ ከማርክ ሩት ቀጥተኛ ግብዣ እንደተደረገላቸውም ተነግሯል። ዩክሬን ወደ አባልነት የማስገባት ሀሳብ እንደማይቀለበስ ነው የተገለጸው። የአሜሪካው ፕሬዝዳንት ትራምፕ ግን በዩክሬን መሪ ላይ ይህንን የጎንዮሽ አካሄድ እንደማይደግፉትም ተናግረዋል ነው የተባለው። ዘገባው የአርቲ ኒውስ ነው። ለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። አብሬያችሁ ዜናዎቹን የመራው ናርዶስ አለማየሁ ቆይታ አደረግኩኝ። በያላችሁበት ጥሩ ቀን ይሆንላችሁ።